ይህን አክተር አታውቁትም? ጆኒ ሉዊስ ይባላል። ወደ 11 የሚሆኑ ፊልሞችን ሰርቷል። አንደርክላስማን፣ ፌሎን፣ ላቭሊ ሞሊ የሚባል ፊልም ላይም ቲም ሆኖ ተውኗል። ማጂክ ቫሊ ብቻ ብዙ ፊልሞችን ተውኗል። ከሱም በላይ ደግሞ በጣም የሚታወቀው በቲቪ ሾው ነበረ። በተከታታይ ፊልሞች ቢያንስ ወደ 19 የሚሆኑ ተከታታይ ፊልሞችን ተውኗል። ሰቨንዝ ሄቨን ላይ ኖርት የሚባል ገጸ ባህሪ ተሰጥቶት ሰርቷል። በጣም ታዋቂ ማልከም ኢን ዘ ሚድል የሚለው ላይ ደግሞ ካዴት ማርቲን ተብሎ ገጸ ባህሪ ተሰጥቶት ሰርቷል። ብቻ ከ19 የሚሆኑ ተከታታይ ፊልሞችን ወደ 11 የሚጠጉ ደግሞ ፊልሞችን ሰርቷል። በጣም ዝና ያለው ሰው ነው። ግን ይሄ ሁሉ ዝና ያለው ታዋቂ ሆኖ ሰው አንቆ ይገላል። ይሄ ሁሉ ነገር የተቀየረው ታዲያ 2011 ነበር እንደ ፈረንጆች አቆጣጠር። እንዴት ካላችሁ ሞተር እየነዳ እየሄደ ባለበት ሰዓት እልም ያለ በረሃ ላይ ነው። ምንም ሳይነካው ከሞተሩ ላይ በፍጥነት እየነዳ ስለነበረ ይወድቅና አደጋ ይደርስበታል። እድለኛም ሆኖ ሰው ይደርስለትና ወደ ሆስፒታል ይወስዱታል። ትልቅ አደጋ የደረሰበትም የተመታውም ጭንቅላቱ ላይ ነበር። ሆስፒታሉም የሚበቃውን የሚያስፈልገውን ሕክምና ካደረገለት በኋላ ድነሃል ብለው ከሆስፒታል ያስወጡታል። ግን እሱ ከዛ ቀን በኋላ ጤነኛ አይደለም። በአካባቢው ያሉ ሰዎች ራሱ እስፔሻሊ አባቱ እሱን መከታተል ሲጀምር ጆኒ ላይ አይቶ የማያውቃቸውን ነገሮች ማየት ጀመረ። ለብቻ ያወራል። የሚያወራበትን አወራር አክሰንቱን ወደ ሌላ ሀገር የብሪቲሽ እና የአሜሪካ አክሰንት እንግሊዝኛ አወራራቸው በጣም ይለያያልና እንደ ብሪቲሾች እንግሊዝኛ ማውራት ይጀምራል። ያን ደግሞ አያውቅም እያደረገው እንደሆነ። ከምንምና ዋና መሰረታዊ ነገር ችግር የሆነበት ግን ደግሞ ብርሃን ነው። በቃ የሆነ ቦታ ቁጭ ሲል ብርሃን ሳይ በጣም በቃ ይረብሸዋል። ጨለማ ውስጥ ነው መሆን የሚፈልገው። ጓደኞችም በቃ ቀራላቸው የሆነ ነገር ታውቋቸዋል፣ ያው ዞር ነገር እንዳለበት። አባቱም ታዲያ ጭንቅላትን ኤምአርአይ ተነሳ፣ ሜቢ ውስጥ ደም ፈሶ ከሆነ የሆነ ነገር ሆኖ ከሆነ ታይ ተመርመራለሁ። ጆኒ ግን በጭራሽ ምንም አይነት ሕክምና አልፈልግም ይላል። ምክንያቱም እሱ የሚያስበው ሙሉ ለሙሉ ጤነኛ እንደሆነ ነው። ሰዎች ደግሞ ታመው አለመታመማቸው ሳያሙ ሲቀሩ ህመማቸው እየባሰባቸው ነው የሚሄደው። አንዳንዴ ለህመማችን ትልቁ መድኃኒት እንደታመምን ማወቅ ነው። ከዛ በኋላ የሚመጡ ስቴፖች ናቸው እኛ ላይ ትልቅ ለውጥ መፍጠር የሚቻለው። ግን እያመመን አላመመንም ብለን ካለን ነገሩን እያባስ ነው። ጆኒ ላይም የተፈጠረው ይሄ ነው። እያበደ ነው ሄደው። አንድ ቀን ጭራሽ በእግሩ እየሄደ የሆነ ድምፅ ጭንቅላት ውስጥ ሰማ። ከዛም ወደ ሰማበት አቅጣጫ ይሄዳል። ድምፅ የሰማበት ቤት ደግሞ ዝግ ነው። በመስኮት ሰብሮ ይገባል ወደዛ ቤት። ግን ችግሩ እዚህ ቤት ውስጥ ማንም አልነበረም። ቴሌቪዥን ኦኬ እሺ ማንም የለም ልውጣ አላለም። የሰው ቤት ውስጥ ተመቻችቶ ተኛ። ከትንሽ ቆይቶች በኋላ ታዲያ የቤቱ ባለቤቶች መጡ። ምን እየሰራ ነው? ቤታችን ለምን ገባ? ውጣለን ሲሉት አልወጣም። ምንም አታመጡ አልወጣም ይላቸዋል። እነሱም ያውቁታል። ቲቪ ላይ ምናምን እውቅና አለው። እንዳልኳችሁ በጣም ብዙ ፊልሞችን ሰርቷል። ሌባ እንዳልሆነ ገብቷቸዋል። ግን ደግሞ ተሳስቶ እንደገባም ስላወቁ ለማውጣት ሲያባብሉት እሱ በጠርሙስ ይመታቸዋል። እናም ሁለቱም ደግሞ ራሳቸውን መከላከል ይጀምራሉ። በዚህም እሱ ብቻውን ስለነበረ ይጎዳና መሬት ላይ ይዘሩታል። ከተቆጣጠሩት በኋላ ፖሊስ ጋር ይደውላሉ። እኚህ ሰዎች ፖሊስ መጥቶ ጆኒን ጋጃም ያደርገዋል። ችግሩ ግን እስር ቤት ከገባ በኋላ ጆኒ ሁኔታው ትክክል አይደለም። ጭንቅላቱን ከግድግዳ ጋር ያጋጫል። እስር ቤቱ ደግሞ ፎቅ አለው። ከሁለተኛ ፎቅ ዘሎ ራሱን ለመጉዳት ይጠራል። ራሱንም ጸጥ ለማድረግ ይሞክራል። እኚህ ነገሮች ደግሞ ትክክል ስላልሆኑ አይ ሰውዬ የአእምሮ ሕክምና ያስፈልገዋል ብለው ወደ ሆስፒታል ላኩት። ችግሩ ግን እዛ ሆስፒታል ብዙ አልቆየም። አይ ደህና ነው ብለው አስወጡት። ግን ብሶበት ነው የወጣው። በተደጋጋሚ የራሱን ጸጥ ለማድረግ ይሞክራል። ከቤተሰቡ ከአባቱ ጋር ነው የሚኖረው። ብርሃን በጣም ነው የሚጠላው ብያቸዋለሁ። እየሄደ ቆጣሪያቸውን የቤተሰቡን ያጠፋባቸዋል። የሆነ ሰዓት ሁሉ ጭራሽ እየሄደ የሆነ ሰው ያያል። ጠጋ ብሎ እንዲያየውና እሱን በቦክስ ይመተዋል። ምንም ሳያደርገው ፖሊስም መጥቶ በዚህ ጥፋቱ ቀጨም ያደርጉታል ድጋሚ። ሳይቆይ ግን አሁንም ከእስር ቤት ይወጣል። እንደተለቀቀ ደግሞ ቀጥ ብሎ ከነ ልብሱ ባህር ውስጥ ይገባል። እንዴትም አድርገው ያድኑታል። ከሆስፒታል ሲወጣ ደግሞ የሆነች ማቃት ሴት ቤት ይገባና ድጋሚ አሁንም በፖሊሶች ቀጨም ይደረጋል። እኔ እርግጠኛ አይደለሁም፣ ግን በተመሳሳይኛ አካባቢ ያለ ሰው እንደዚሁ በቃ ኦልሬዲ ሞቷል ተብሎ ቱቦ ውስጥ ተጥሎ ግን አገግሞ ተነስቶ ነበር እና እሱና አሁን እየነገርኩ ያላችሁ የጆኒ ታሪክ ተመሳሰለብኝ። ሰዎች አንዳንዴ የሞት ጫፍ ደርሰው ሲመለሱ የሆነ ይዘው የሚመጡት ስፒሪቹዋል ነገር አለ። ጆኒም እንደሱ ነው የሆነው። በቃ የምታዩት እንደነገርኳችሁ ምንም ራሱን መቆጣጠር አይችልም። እያንዳንዱ የሚያደርጋቸው ነገሮች በሙሉ ከሱ ቁጥጥር ውጭ ናቸው። በአሁኑ እስር ቤት ገብቶ ነገሮችን ሲያዩ እንደተለመደው ይሄ እስር ቤት ውስጥ እሱ ጤነኛ አይደለም ብለው ወደ አእምሮ ሕክምና ይወስዱታል። እዚህ ሕክምና እየወሰደ ዶክተሩ መድኃኒት ውሰድ ይለዋል። እሱስ እሺ ብሎ መድኃኒቱን ይወስዳል። ግን አይውጠውም። ጉንጩ ስር ደብቆ ያስቀምጠውና ልክ ከዶክተሩ ዞር ሲል ይህን መድኃኒት ይተፋዋል። ጆኒ ለመዳን ህይወቱን በጣም ያከበደው። እዛ ሆስፒታል ውስጥ ሆኖ ወራቶች አለፉ። ሌላ ክስ
ተከፈተበት። እዚህ ክስ ደግሞ በፊት የሰራው ወንጀል ነው እንደ አዲስ የተከፈተበት። ጠበቃ ይቆምልህ ሲባል ኖ ጠበቃ አልፈልግም ራሴን እከላከላለሁ አለ። ፍርድ ቤት ያለ ጠበቃ መቆም አይታሰብም፣ እንዳታስቡት መቼም ራሳችሁ ጠበቃ ካልሆናችሁ በስተቀር። ስለዚህ ሳያሸንፍ ይቀርና ለ6 ወር ይፈረድበታል። እናም የጤና ሁኔታ ትክክል መሆኑ ሳይረጋገጥ ድጋሚ ወደ እስር ቤት ይልኩታል። ግን እዛ እስር ቤት የቆየው ለ1 ወር ከ15 ቀን ምናምን አካባቢ ነው። ምክንያቱም በቃ ጸባዩ ተሻሽሏል ደህና ነው ብለው ስላሰቡ ማለት ነው። ጆኒም ደግሞ ከእስር ቤት እንደወጣ በቃ አሁን ደህና ነኝ፣ ወደ ፊልም ስራዬም እመለሳለሁ አለ። አባቱንም ሄዶ አማከረው። እኔ ጤናዬ በጣም አሪፍ ነው፣ ደህና ነኝ፣ መተወን የምችልበትን ፊልም የሚያሰራኝን ሰው ፈልግልኝ አለው። ወዲያውም አባቱ እችን ሴት አገናኘው። ካትሪን ትባላለች። ካትሪንም እንደ ሪያሊቲ ሾው ነገር ነው የምትሰራው። የሆነ ቤት ይከራዩና ትልቅ ቤት ደራሲ ታዋቂ ሰዎች ምናምን ሆነው ቁርስ ሲበሉ ምን ሲሉ በቃ ይቀኑላቸው ምናምን ነገር ትቀርጻለች። ከብዙ አክተሮች ጋር ትገናኛለች። በቃ ይሄ ነው ዋና ስራዋ። ጆኒ ሜን ግሩፕ ተቀላቅለው ሁሉም ደግሞ ደስ ብሎት እንኳን ደህና መጣ ምናምን ብሎት ተቀብሎት እሱም በመመለሱ ደስተኛ ሆኖ አብሯቸው መስራት ጀመረ። ግን ጆኒ ብያችሁ ነበረ መጀመሪያ ታሪኩ ሲጀምር ከታመመ በኋላ ብርሃን በጣም ይጠላል ብያችኋለሁ። ታዲያም የሆነ ምሽት ብርሃኑ በጣም ረበሸው። ቀስ ብሎ ሄዶም ታዲያ የሙሉ ቤቱን ቆጣሪውን እንደተለመደው አጠፋው። ግን ጊዜ አልፈጀም፣ ወዲያው ነበረ ካትሪን ያወቀችው ቆጣሪውን እሱ እንዳጠፋ። ዝምም አላለችውም፣ ተቆጣችው። እንዴት አደርጋለህ ምናምን ብዙ ነገር አለችው። በዚህ ጆኒ ኦኬ ይቅርታ ምናምን አላለም ጭራሽ። ሁሉ እሱም ተናደደ። ያ ምሽት አልፎ በነጋታው የተኛ ሁሉ አይመስለኝም እኔ ቀጥ ብሎ እሷ ጋር ሄዶ እንዴት ትቆጭኛለሽ ብሎ ከእሷ ጋር ይጨቃጨቃል። ጭራሽ ሁሉ እሷን መምታት ይጀምራል። በዚህ ግን አላቆምም። አንገቷን እንቅ ያረጋታል፣ እዛው ጸጥ ያረጋታል። ዞር ሲልም ካትሪን ድመት አለቻት። እሷን ድመትንም ይዞ ድፍት ያረጋታል። በዚህም ግን አላቆምም። ውጭ የሆነ ቀለም እየቀባ የነበረ ሰው ነበር። ትልቅ ሰውዬ ይሄድና ይናገረዋል። መልስ ሲመለስለት እሱን መደብደብ ይጀምራል። ይህን ያየ ደግሞ ጎረቤት ይመጣል። በመሀላቸው ያለውን ነገር ለማስቆም ሲጥር ጆኒ የመጣው ጎረቤት ላይም ይለወጥበታል። ግን ይሄ የመጣው ጎረቤት ምንም እንኳን እድሜው ትልቅ ቢሆንም እጅ የሚሰጥ ሰው አልነበር። ከጆኒ ጋር መጣላት ጀመረ። በወንበርም ጭራሽ ጆኒን ይመታል። ጆኒም በዚህ ዝርር ሲል ይሄ የመጣው ጎረቤት ከቀለም ቀቢ ጋር ተያይዘው ወደ የሆነ ቤት ይሮጣሉ። ከዛም በራቸውን ይዘጋሉ። በቻለው አቅም ጆኒ ተነስቶ በሩን ለመበርገድ መጣጣር ጀመረ። ግን አልቻለም ወደ ውስጥ ለመግባት። በዚህ የተደናገጡት ጎረቤቱና ቀለም ቀቢው ፖሊስ ጋር ደወሉ። ጆኒም ታዲያ የራሳችሁ ጉዳይ ብሎ ጥሏቸው መሮጥ ይጀምራል። ከአንደኛው አጥር ወደ አንደኛው አጥር እየዘለለ ግን ሮጦ ዞሮ ነው የተመለሰው። ሲመለስ ደግሞ ጣራ ላይ ይወጣል። እንዴት ወጣ? በጣም የሚያጠያይቅ ነገር ነው። ምክንያቱም ጣራው በጣም ረዥም ነው። ምን ወደ ላይ እንዳስወጣው ለእኔ ግልጽ አይደለም። የሆነ ነገር ካልሆነ በስተቀር እዛ ጣራ ላይ መውጣት በጣም ከባድ። ከዛም ደግሞ ከዚህ ጣራ ምን እንደተፈጠረ አይታወቅም። ወደ ሌላ ጣራ ሊዘል ይሁን በቃኝ ብሎ ራሱ ጸጥ ለማድረግ አስቦ ይሁን አይታወቅም። ከዚሁ ጣራ ላይ ወድቆ ይሞታል። የዛሬም እውነተኛ ታሪካችን ይህን ይመስላል። ወዳችኋለሁ። ላይክ ማድረጋችሁ በጭራሽ እንዳረሱ